አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የጁማዓ ልዩ ኸበር የተካተተበት የመስከረም 23 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር በመምራት ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ነዳጅ የሚጠቀሙ ከባድ ተሽከርካሪዎች ከዚህ በኋላ ወደ ሀገር ውስጥ እንዳይገቡ ክልከላ እንደተጣለ ጠቅላይ ሚኒስትር አብይ አህመድ ተናገሩ ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት የፊታችን ሰኞ ሊከናወን ነው። ዓለም አቀፍ የግሎባል ስሙድ መርከቦችን በህገወጥ መንገድ እንዲሰናከሉ መደረጉን ተከትሎ የእስራኤል ዲፕሎማቶች ከኮሎምቢያ ተባረሩ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ነዳጅ የሚጠቀሙ ከባድ ተሽከርካሪዎች ከዚህ በኋላ ወደ ሀገር ውስጥ እንዳይገቡ ክልከላ መጣሉን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ መኪኖችን ከመስከረም 22 2018 ጀምሮ ማስገባት መከልከሉን ያስታወቁት በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ሁለተኛ ምዕራፍ ባስጀመሩበት ወቅት ነው። የፕሮጀክቱ ቀዳሚ ዙር በትናንትናው ዕለት ሲመረቅ 1.3 ቢሊዮን ሊትር በአመት እንደሚያመርት ተገልጿል። ጠቅላይ ሚኒስትሩ በፕሮጀክቱ ማብሰሪያ ስነ ስርዓት ላይ ባደረጉት ንግግር ከዚህ ቀደም በአነስተኛ ተሽከርካሪዎች ላይ ተጥሎ የነበረው እግድ በከባድ ተሽከርካሪዎች ላይ እንደተጣለ ገልጸዋል። ትላልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ትናንሽ መኪኖች ከኤሌክትሪክ ውጪ ማስገባት ታግዶ እንደቆየው ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። ጠቅላይ ሚኒስትር አብይ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎች ለሚያስገቡ ባለሀብቶች ከሆነ ከቀረጥ ነፃን ጨምሮ መንግስት አስተማማኝ ድጋፍ እንደሚያደርግ በመናገር በዚህ አመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ብለዋል። እነዚህ 2000 አውቶቡሶች ሲቀየሩ በሚቀጥለው አመት የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስም ተናግረዋል። ጠቅላይ ሚኒስትሩ በምረቃቱ ወቅት ባሰሙት ንግግር የፈሳሽ ጋዝ ፕሮጀክቱ ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብአቶችን ጭምር የሚያቀርብ መሆኑን ጠቁመዋል። ጠቅላይ ሚኒስትሩ በቅርቡ ከዳንጎቴ ግሩፕ ጋር ስምምነት ላይ የተደረሰበትን የዩሪያ ማዳበሪያ ፋብሪካ እንዲሁም የነዳጅ ማጣሪያ ፋብሪካ የግንባታ መሰረተ ድንጋይ ትናንት መስከረም 22 2018 በሶማሌ ክልል ማስቀመጣቸው ይታወቃል። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት የፊታችን ሰኞ ሊካሄድ ነው። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት የፊታችን ሰኞ መስከረም 26 2018 ዓመተ ልደት እንደሚከፈት ምክር ቤቱ አስታውቋል። የምክር ቤቶቹ የሥራ ዘመን መክፈቻ ስነ ስርዓት የሚካሄደው የህዝብ ተወካዮች ምክር ቤት የ1 ዓመት የሥራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑን በሚጠቅሰው በኢፌዴሪ ህገ መንግስት አንቀጽ 58 መሰረት መሆኑ ተገልጿል። በህገ መንግስት አንቀጽ 71 ንዑስ አንቀጽ 1 ላይ የሪፐብሊኩ ፕሬዝዳንት የህዝብ ተወካዮች ምክር ቤትና የፌዴሬሽኑን ምክር ቤት ዓመታዊ የጋራ ስብሰባ እንደሚከፍት ተገልጿል። በዚሁ መሰረት የስድስተኛው ምክር ቤት 4ኛ ዓመት የሥራ ዘመን የተጠናቀቀ ሲሆን 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓትም የኢፌዴሪ ፕሬዝዳንት በተገኙበት ሰኞ መስከረም 26 ቀን 2018 ከቀኑ 8 ሰዓት ጀምሮ ይካሄዳል ተብሏል። በመክፈቻ ስነ ስርዓቱ ላይ ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ የፌዴራል መንግስት ምክር ቤቶች ዓመታዊ ስራቸውን መጀመራቸውን በማብሰር የፌዴራል መንግስቱን ዓመታዊ እቅድ ያቀርባሉ ተብሎ ይጠበቃል። በስነ ስርዓቱ ላይ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶች እንደሚገኙ ምክር ቤቱ ያሰራጨው መረጃ ያመለክታል። 78 በመቶ የገንዘብ ፍሰት ወደ ኢትዮጵያ እየገባ አይደለም ተባለ። ከውጭ ሀገራት ወደ ኢትዮጵያ በህጋዊ መንገድ ከሚላከው ገንዘብ ወይም ሬሚታንስ የምታገኘው ገቢ የሀገሪቱን አቅም 22 በመቶ ብቻ መሆኑ ተገልጿል። ይህ የተገለጸው የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ባደረጉት ውይይት ወቅት ነው። ፕሬዝዳንቱ እንደገለጹት በአሁኑ ወቅት እየተገኘ ያለው ገቢ 7.2 ቢሊዮን የአሜሪካን ዶላር ብቻ ነው። አሁን ካለው የገንዘብ
የገንዘብ ፍሰት ቀሪው 78% የሚሆነው ወደ ሀገር ውስጥ እየገባ አይደለም። የዲያስፖራው ሙሉ አቅም በአግባቡ መጠቀም ከተቻለ ግን ኢትዮጵያ በአመት ከ35 ቢሊዮን ዶላር በላይ ከሬሚታንስ ገቢ ልታገኝ እንደምትችል አስታውቀዋል። ከዚህ ጋር ተያይዞም ባንኩ ለውጭ የሚኖረው ማህበረሰብ ያለውን ትኩረት ለማሳየት በ2018 ለዲያስፖራው ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት መደረጉን ፕሬዝዳንቱ መናገራቸውን ከባንኩ የተገኘው መረጃ ያመለክታል። ሁለተኛው የአፍሪካ ክህሎቶች ሳምንት በአዲስ አበባ ሊካሄድ ነው። የአፍሪካ ህብረት ኮሚሽን ከስራና ክህሎት ሚኒስቴር ጋር በመተባበር የሚያዘጋጁት ሁለተኛው የአፍሪካ ክህሎቶች ሳምንት ከጥቅምት 3 እስከ 7 2018 በአፍሪካ ህብረት ዋና መቀመጫ አዲስ አበባ እንደሚከናወን ተገልጿል። የሳምንቱ መሪ ሀሳብ አፍሪካውያንን የአፍሪካ የኢንዱስትሪ ልማት የሚያፋጥኑበትን ክህሎቶች ማስታጠቅ የሚል ነው። በሁነቱ ላይ የአፍሪካ ህብረት ከፍተኛ አመራሮችና የአባል ሀገራት ሚኒስትሮች፣ ፖሊሲ አውጪዎች፣ የኢንዱስትሪ መሪዎች፣ የልማት ተቋማት አመራሮች፣ መምህራን፣ ኢኖቬተሮች፣ የወጣት ተወካዮችና የልማት አጋሮች ይሳተፉበታል ተብሏል። የሁነቱ አበይት ትኩረት የሀገሪቷን የክህሎት ምህዳር በመቀየር የኢንዱስትሪ ተወዳዳሪነትን ማሳደግ፣ የስራ ዕድል ፈጠራ ማሳደግና ዘላቂ ልማትን ማረጋገጥ ላይ የጋራ ትብብርን ማጠናከር እንደሚሆንም ተነግሯል። የአፍሪካ ክህሎት ክፍተትን መሙላት፣ የአፍሪካ አህጉራዊ ነጻ የንግድ ቀጠና ለክህሎት ልማት መጠቀምና በአጀንዳ 2063 አማካኝነት ሁሉን አቀፍ የኢኮኖሚ እድገትን ማረጋገጥ ላይ ውይይት ይደረጋል። በሳምንቱ የሚኒስትሮችና የግሉ ዘርፍ የምክክር መድረኮች፣ የክህሎት አውደ ርዕዮችና የገበያ ትስስር ሁነቶች እንዲሁም የወጣቶችና የስራ ፈጣሪዎች ፎረም እንደሚካሄድ አፍሪካ ህብረትን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። የመጀመሪያው የአፍሪካ ክህሎቶች ሳምንት እንደ አውሮፓውያኖቹ አቆጣጠር በጥቅምት 2024 የተካሄደው በጋና አክራ ነበር። ቀጥለናል። እውቁ የእስልምና መምህር ኡስታዝ አቡበከር አህመድ ባለፉት ቀናት ባጋጠማቸው ህመም ህክምናቸውን እየተከታተሉ እንደሚገኙ ታውቋል። ይህንኑ በተመለከተ በሚንበር ቲቪ ጁምዓ ከሰዓት በኋላ መተላለፍ የጀመረው የሳምንታዊው ራሃ ጁምዓ አዘጋጅ አዩብ አደም ኡስታዝ አቡበከር በአሁኑ ሰዓት ህክምናቸውን እየተከታተሉ በሚገኙበት ሆስፒታል ተገኝቶ ባደረገው አጠር ያለ ቆይታ ለማህበረሰቡ ያስተላለፉትን መልእክት ተቀብሎ ተመልሷል። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ሰሞኑን በነበረኝ የጤና እክል የተጨነቃችሁ ወንድም እህቶች፣ አጠቃላይ ማህበረሰብ ዛሬ ያለሁበት ሁኔታ የተሻለ ነው። ያው ሰሞኑን የነበርኩበት ሁኔታ ትንሽ የኢንፌክሽን ኬዝ ነበር። ሰርጀሪ ከተሰራሁ በኋላ የመጣ ኢንፌክሽኑ ላይ ያው ለአንቲባዮቲክ በብዛት አለርጂክ ስለሆንኩ እሱ አስቸግሮ ነበር። አሁን ግን አልሐምዱሊላህ በጥሩ ሁኔታ እያገገምኩ ያለሁበት ሁኔታ ነው ያለው። ዛሬ ካለፉት ቀናቶች በተለየ ወይም በተሻለ ሁኔታ በጣም ጥሩ ስሜት ላይና ጥሩ ጤና ላይ ነው የምገኘው። ኢንሻአላህ ለተጨነቃችሁ ሁሉ ዱዓ አድርጉልኝ። በጣም ደህና ነኝ። ባላችሁበት ሆናችሁ ያው ኢንፌክሽን ስለሆነ ነው ከሰው ልክ መራቅ ያስፈልገው እንጂ የከፋ የተለየ የጠና ነገር ሆኖ አይደለም። አሁን ባለሁበት ሁኔታ በጣም ጥሩ ነኝ። ሁላችሁንም እንግዲህ ለአላህ ጀዛችሁን ይክፈላችሁ። አላህ ሁላችንም በኸይር ነገር ይሰብስበን። ጀዛኩሙላህ ኸይር። የግሎባል ሱሙድ መርከቦችን በህገወጥ መንገድ እንዲሰናከሉ መደረጉን ተከትሎ የእስራኤል ዲፕሎማቶች ከኮሎምቢያ ተባረሩ። ኮሎምቢያ የቀሩትን የእስራኤል ዲፕሎማቶች በሙሉ በማባረር የሁለቱን ሀገራት የነፃ ንግድ ስምምነት ረቡዕ ዕለት ማቋረጧን አስታውቃለች። ይህ የሀገሪቱ ውሳኔ የተሰማው እስራኤል ወደ ፍልስጤም ግዛት እርዳታ ጭነው የሚጓዙ የሱሙድ መርከቦችን በህገወጥ መንገድ በማሰናከሏ መሆኑን ፕሬዝዳንቷ ተናግረዋል። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ ማኑዌላ ቤዶ እና ሉና ባሬቶ የተባሉ ሁለት የኮሎምቢያ ዜጎች ወደ ጋዛ እርዳታ ለማድረስ የሚደረገው ጥረት አካል መሆናቸውን በመግለጽ በእስራኤል ቁጥጥር ስር በመዋላቸው እንዲፈቱም ጥሪ አቅርበዋል። ይህ ጥሪ የመጣው ረቡዕ ዕለት የእስራኤል ወታደሮች የጋዛን ከበባ ለመስበር በሰብአዊነት የተሰባሰቡ ግሎባል ሱሙድ በመባል የሚጠራውን ቡድን መርከቦች ማሰናከላቸውን ዓለም አቀፍ መገናኛ ብዙሃን ከዘገቡ በኋላ ነው። ፔትሮ ኤክስ ላይ ባሰፈሩት ጽሑፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦር መርከቦቹን በተመለከተ የወሰደው እርምጃ አዲስ ዓለም አቀፍ ወንጀል ነው ብለውታል። ፔትሮ ኤክስ ገጽ ላይ ባሰፈሩት ጽሑፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦር መርከቦችን በተመለከተ የወሰዱት እርምጃ አዲስ ዓለም አቀፍ
አቀፍ ወንጀል ነው ብለውታል። ኮሎምቢያ አሁን ያባረረችው ባለፈው ዓመት ግንቦት ወር ላይ እስራኤል በጋዛ ያደረገችውን ድርጊት የዘር ማጥፋት ወንጀል ነው በማለት ከእስራኤል ጋር የነበራትን ዲፕሎማሲያዊ ግንኙነት ካቋረጠች በኋላ ከተባረሩ ዲፕሎማቶች መካከል የቀሩትን አራቱን ነው። ለፍልስጤም ድጋፍ በማድረግ የሚታወቁት የኮሎምቢያ ፕሬዝዳንት ባለፈው ሳምንት በአሜሪካ ኒውዮርክ በተደረገ ፍልስጤምን በሚደግፍ ሰልፍ ላይ እዚህ ሳለው መናገር የምፈልገው ነገር ቢኖር የአሜሪካ ወታደሮች ሰብአዊነት ላይ አፈሙዝ ከመደቀን እንዲቆጠቡ ነው። ትራምፕ የሚላችሁን ተውትና የሰብአዊነት ሕግን ተከተሉ ብለው ነበር። ለተመድ ጠቅላላ ጉባኤ ወደ ከተማዋ የገቡት ፔትሮን ፍልስጤምን ነጻ ለማውጣት በቅድሚያ የሚሰራ የተባበረ ጦር እንዲቋቋም ጥሪ አቅርበው ነበር። ፕሬዝዳንቱ ጦሩንም ከዩናይትድ ስቴትስ ጦር የገዘፈ አቅም ሊኖረው ይገባል ብለዋል። እነሆ 5 ዓመታትን በሁለንተናዊ ከፍታና በሚዛናዊ እይታ ተወዳጅነትን ባተረፍንበትና ተቀባይነትን ባገኘንባቸው ፕሮግራሞቻችን ወደ እናንተ ውድ ተመልካቾቻችን መድረስ የቻልንበት ጣቢያችን ሚንበር ቴሌቪዥን 5 ዓመታትን አየር ላይ ዘልቋል። ይህ ለኛ ታላቅ ጉዞ ነውና ውድ ሚንበር ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አለን። ታዲያ 5ኛ ዓመታችንን ምክንያት በማድረግ ቅዳሜ መስከረም 24 ምሽት ከ4 ሰዓት ጀምሮ ከናንተ ውድ ተመልካቾቻችን ጋር በተለያዩ የሶሻል ሚዲያ አማራጮች በዩቲዩብ፣ በቲክታክ፣ በፌስቡክ እና በሌሎች አማራጮች ሁሉ የምትወዷቸውን የፕሮግራም አዘጋጆች አጣምረን ከተለያዩ ስጦታዎችና ሽልማቶች ጋር በቀጥታ ስርጭት እንገናኛለን። ቅዳሜ ምሽት 4 ሰዓት በቀጥታ ስርጭት ሚንበር ቤት አይቀርም። በሚዛናዊ እይታ ዳግም ወደ ከፍታ። ከ1800 በላይ ቀናትን ከ43000 በላይ ሰዓታትን በሚሊዮኖች የሚቆጠሩ ደቂቃዎችንና በቢሊዮኖች የሚቆጠሩ ሰከንዶችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሚዛናዊ አስተምህሮን አብይ ዓላማችን ወንድማማችነትና ህብረትን መዳረሻ ግባችን አድርገን አየር ላይ በቆየንባቸው 5 ዓመታት እናንት ውድ ተመልካቾቻችን የጉዞ አካል ስለነበራችሁ እጅግ በጣም እናመሰግናለን። ሁለንተናዊ ከፍታን በተለያዩ ዘዴዎች ተደራሽ ለማድረግ በነበረን ጥረት ከኛ ጋር ለተጓዙ አጋሮቻችን፣ ለታታሪ ሰራተኞቻችን፣ ለተባባሪ አዘጋጆችና በየደረጃው ሲተጉ ለቆዩ አመራሮቻችን ሁሉ ልባዊ ምስጋናችንን እናቀርባለን። በሚዛናዊ እይታ ዳግም ወደ ከፍታ። ሚንበር ቲቪ ሁለንተናዊ ከፍታ። እነሆ ልብ የሚያሞቅ ታላቅ ኸበር አለን። በሚንበር ቴሌቪዥን ወደ እናንተ ውድ ተመልካቾቻችን የደረስንበትን 5ኛ ዓመት ምክንያት በማድረግ ዑምራ ልንሸልሞ ነው። ከሰኞ እስከ ሰኞ ምሽት ከ3 ሰዓት ጀምሮ ከኛ ጋር በመሆንና በየምሽቱ በሚቀርቡ የጥያቄና መልስ ፕሮግራሞች በመሳተፍ የዑምራ ተሸላሚ ይሁኑ። ዝግጁ? እነሆ የመጀመሪያውን የጥያቄና መልስ ፕሮግራማችንን ዕለተ እሁድ መስከረም 25 2018 ከምሽቱ 3 ሰዓት ጀምሮ ማቅረብ እንጀምራለንና ይጠብቁን። መልካም ዕድል። በሚዛናዊ እይታ ዳግም ወደ ከፍታ። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። ዓለም እንዳለፉት ጊዜያት ሁሉ በዚህ ሳምንትም ትኩረቱን በፍልስጤም ላይ ማድረጉ አልቀረም።
በዚህ ሳምንት ሁለት አንኳር ክስተቶች ተስተናግደዋል። አንድም የእስራኤልን የጋዛ ከበባ ለመስበር ከዓለም 45 ሀገሮች በተውጣጡ ለሰብአዊነት በሚጓዙት በጽኑዎቹ የግሎባል ስሙድ መርከበኞች ጉዳይ፣ ሌላ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም ዕቅድ ባሉት ሰነድ ምክንያት ዓለም አቀፍ መገናኛ ብዙሃን ትኩረታቸውን ላፍታም መንቀል አልቻሉም። ከሁለቱ ጉዳዮች መካከል አወዛጋቢው የትራምፕ ዕቅድ አሁንም ማነጋገሩን ቀጥለዋል። ትራምፕ በሰነዳቸው እስራኤልና ሐማስን በማሳመን ከጦርነቱ ማብቂያ በኋላ ከማንኛውም የፖለቲካ ቡድን ጋር ግንኙነት የሌለው ቴክኖክራቲክ የፍልስጤም አመራር የጋዛን አስተዳደር ይረከባል ብለዋል። ነገር ግን ይህ ፍልስጤም አመራር የሚመረጠው በመሬቱ ባለቤት በፍልስጤም ሕዝብ አይደለም። ባይሆን ራሳቸው የሚመሩትን የሰላም ዕቅዱን ተግባራዊነት የሚቆጣጠር አዲስ ዓለም አቀፍ አካል ይሰይማሉ። በዚህ ዕቅዳቸው ውስጥ የእንግሊዝ የቀድሞ ጠቅላይ ሚኒስትር ቶኒ ብሌርን አስገብተዋል። በአንጻሩ የሽብር ቡድን ሲሉ የጠሩትን የፍልስጤሙ ሐማስን ከዕቅዳቸው አስወጥተዋል። ፕሬዝዳንቱ ሐማስ ያቀረብነውን ዕቅድ መቀበል ያለበት ጊዜ ላይ ደርሰናል በማለትም ቡድኑ ዕቅዱን እንዲቀበል ዛቻ ሰንዝረዋል። ከዛቻው ጎን ለጎን ቡድኑን እንዲያሳምኑ እርሳቸው ሰኞ ዕለት ሰነዱን ይፋ ሲያደርጉ ተደስተናል ብለው መግለጫ ካወጡ ሀገሮች መካከል የግብፅ፣ ኳታርና የቱርክ ባለሥልጣናትን ልከዋል። በዚህ ድርድር ላይ የሚሳተፉት የኳታሩ ጠቅላይ ሚኒስትር ሙሐመድ ቢን አብዱራህማን አሳኒ፣ የግብፁ የስለላ ኃላፊ ሐሰን ረሻድና የቱርኩ የስለላ ዳይሬክተር ኢብራሂም ኻሊ ናቸው። ሐማስ እስካሁን ይፋዊ ምላሽ ካልሰጠበት ዕቅድ ጀርባ ምን አይነት ጉዳዮች እንደነበሩ የአሜሪካውን አክሲዮስና ሚድል ኢስት አይን ዋቢ አድርገን እንመልከተው። በአክሲዮስ ዘገባ መሠረት ትራምፕ ቀድሞም በጠረጴዛቸው ላይ ያስቀመጡት ዕቅድ ነፍስ የዘራው ከ3 ሳምንት በፊት ነው። ማለትም ልክ እስራኤል የሐማስ መሪዎችን ለመምታት ወደ ኳታር ጥቃት በሰነዘረችበት ዕለት ነው። ጥቃቱ በተሰማ ጊዜ ሊያስከትል የሚችለውን አለመረጋጋት በመስጋት የትራምፕ አማካሪዎቹ ስቲቭ ዊትኮፍና አማቻቸው ጃሬድ ኩሽነር መጀመሪያ ላይ ብስጭታቸውን ሲገልጹ ተስተውለዋል። የትራምፕ ሰዎች የተበሳጩት ጥቃቱ ከመሰንዘሩ አንድ ቀን ቀደም ብሎ ከእስራኤሉ ቤንያሚን ኔታንያሁ አማካሪ ሮን ደርመር ጋር ተገናኝተው ስለ ጋዛ የሰላም ሂደትና ስለ ቀጣዩ ጊዜ ዕቅድ ውይይት አድርገው ስለነበር ነው። በዚህ ሁኔታ ውስጥ በዶሃ ስለተፈጸመው የእስራኤል ጥቃት ሲሰሙ ደርመር እንዳታለላቸው በማሰብ እጅጉን ተቆጥተው ነበር። ነገር ግን ኋላ ላይ ሲገናኙ ደርመር ስለታቀደው ጥቃት ያወቅኩት ዘግቼ ነው ሲል ነግሯቸዋል። ይህ በሚሆንበት ዕለት የኳታር ባለሥልጣናት ቁጣቸውን እየገለጹ ነበር። የኳታር ሰዎች ወዲያውኑ በእስራኤልና በሐማስ መካከል የሚደረገውን የማደራደር ጥረት አቋርጠው በቀጠናውና በመላው ዓለም በእስራኤል ላይ ዘመቻ ከፈቱ። በዚህ ሰሞን ነገሩ አላማራቸውም የተባሉት ዊትኮፍ ለደርመር ሁኔታው እንዳይባባስ ለመከላከል ከሁሉም የተሻለው አማራጭ ኳታርን ይቅርታ መጠየቅና በጋዛ ሰላም ለመፍጠር ፈቃደኝነት ማሳየት ነው በሚል ሐሳብ ቢያቀርቡም በደርመር በኩል ተቀባይነት ሳያገኝ ቀረ። ለዊትኮፍ ሐሳብ በር የከፈተው አረብና ሙስሊም ሀገሮች በአንድነት በእስራኤል ላይ የተቃውሞ ድምፅ ማሰማታቸው ነው። በተለይ ስቲቭ ዊትኮፍ በዚህ ጊዜ አጋጣሚ መልካም ዕድል ይዞ ሊመጣ ይችላል የሚል እምነት ማሳደራቸውን ከጉዳዩ ጋር ቀጥተኛ ግንኙነት ያላቸው ምንጮች ገልጸዋል። ከኔታንያሁ አማካሪ ከደርመር ይሁንታ ባያገኝም ለትራምፕ በማቅረብ የይለፍ ቃል የተሰጣቸው ዊትኮፍና ኩሽነር በኳታር ላይ የተፈጠረውን ቀውስና በጋዛ ላይ የሚሰነዘረውን ጦርነት ለማስቆም ወደ ስምምነት ለመምጣት ዕቅዱን ከጠረጴዛ ላይ ስበው ውይይት ጀመሩ። በእርግጥ ዕቅዱ ብዙ የሚያለፋ አልነበረም፣ ምክንያቱም ቀድሞ የተጠበሰ ነበር። ለዚህ ደግሞ ኃላፊነቱን የወሰደው የትራምፕ አማች ኩሽነር ነው። ይህ ሰው ዕቅዱን ሲያዘጋጅ የነበረው ትራምፕ ዕቅዱን ሰኞ ዕለት ከጠቀሷቸው እንግሊዝን እንደ አውሮፓውያኑ አቆጣጠር ከ1997 እስከ 2007 በጠቅላይ ሚኒስትርነት ከመሩት ቶኒ ብሌር ጋር ነው። የቶኒ ብሌር ኢንስቲትዩት ፎር ግሎባል ቼንጅ ከጦርነቱ በኋላ ዕቅድ እንዲያወጣ በኩሽነር በጀት ተመድቦለት ሲሰራ የቆየ ነው። በኩሽነር በጀት የተዋቀረው ሰነድ ነው በመጨረሻ ባለ 20 ገጽ ዕቅድ ሆኖ የወጣው። ይህ በእንዲህ ባለበት ቀድሞ ቀጠሮ ተይዞለት በነበረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከመድረሱ ከቀናት በፊት በእስራኤል የተቆጣችው ኳታር በኒውዮርክ በትራምፕና በ8 የአረብና ሙስሊም ሀገሮች መሪዎች መካከል ስለ እስራኤል ጥቃትና ስለ ጋዛ ጦርነት ለመወያየት ስብሰባ እንዲካሄድ ሐሳብ ያቀረበችው። ትራምፕም በስብሰባው ላይ ተገኙ። ንግግር የማድረግ ተራው ሲሰጣቸው ያደረጉት ነገር የአዳራሹን ትኩረት የሳበ ነበር።
ፕሬዝዳንቱ በጋዛ ላይ የሚሰነዘረውን ጦርነት ለማቆም ያላቸውን ፍላጎት ከገለጹ በኋላ ወደ ዊትኮፍ ዞረው ስቲቭ ምን እየሰራህ እንደነበር ንገራቸው አሏቸው። ዊትኮፍ ቀድሞ የተዘጋጀውን ባለ 21 ነጥብ ዕቅድ ሲያብራሩ በቦታው የነበሩት የአረብና ሙስሊም ሀገሮች ባለሥልጣናት አዎንታዊ ምላሽ ሰጡ። ይህን የሰሙት ትራምፕ ቡድኑ በሚቀጥለው ቀን ከዊትኮፍ ጋር ተገናኝቶ ግብረ መልሱን እንዲያሳውቅ ነግረው ተለያዩ። ከተሰብሳቢዎች መሃል የነበሩት የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን ጋዜጠኞች አግኝተው ስብሰባው እንዴት ነበር ብለው ሲጠይቋቸው ፍሬያማ የሚያረካና ውጤቱም ጠቃሚ ሊሆን የሚችል ነው የሚል ምላሽ የሰጡትም ከዚህ በኋላ ነው። ትራምፕ ይህን ካደረጉ በኋላ በሌላ በኩል ደግሞ ኔታንያሁ ከዊትኮፍና ከኩሽነር ጋር በኒውዮርክ አንድ ሆቴል ለ2 ሰዓታት ተገናኝተው ተነጋገሩ። ነገር ግን በዚያው ዕለት ምሽት እንደገና መገናኘት ነበረባቸው። አክሲዮስ በዘገባው በአንድ ቀን ለ2 ጊዜያት ለመገናኘት የተገደዱት በአሜሪካና በእስራኤል መካከል በጋዛው ሰነድ ጉዳይ ሰፊ ልዩነት ስለነበር ነው። ሳይስማሙ መቅረታቸው ከተነገረ በኋላም ኔታንያሁ ዕቅዱን ውድቅ ሊያደርጉ አስበዋል የሚል መረጃ ከትራምፕ ጆሮ በመድረሱ ፕሬዝዳንቱ ለኔታንያሁ ጥብቅና ግልጽ የተባለ ትዕዛዝ የሰጡበትን የስልክ ጥሪ ያደረጉ። በዚያ ሰሞን ትራምፕ ወደ ኔታንያሁ 5 ጊዜ ደውለዋል ተብሏል። የመጨረሻው ጥሪ ግን ትቀበል እንደሆን ተቀበል፣ ቁርጥ ያለ ምላሽ ስጠኝ የሚል መልእክት ነበረው። በእነዚህ ልውውጦች ኔታንያሁ በበርካታ ጉዳዮች ላይ ማሻሻያ እንዲደረግ ጠይቀው የፈለጉት ሆኖላቸዋል። ከዚህ በኋላ ከኩሽነርና ዊትኮፍ ጋር ዳግም የተገናኙት ኔታንያሁ ኳታርን ይቅርታ መጠየቅን ጨምሮ በሁሉም ጉዳይ ተስማምተው የተባሉትን አደረጉ። ትራምፕ ባለፈው ሰኞ ሰውየውን አስከትለው የጋዛን ባለ 20 ነጥቦች ዕቅድ ይፋ ያደረጉትም ይህንኑ ተከትሎ ነው። በሌላ በኩል ሙስሊምና አረብ ሀገሮች ተደስተንበታል ያሉት ዕቅድ በትራምፕ ይፋ ከተደረገ በኋላ በርካታ ለውጦችን ያስተናገደ መሆኑን ሚድል ኢስት አይዘግበዋል። ለውጦች የተደረጉት በተለይ በፍልስጤማውያን እስረኞች ቁጥር እንዲሁም በእርዳታ አቅርቦት ጉዳይ ነው። በእርግጥ አንዳንድ አረብ ሀገሮች ለውጡን ቢገነዘቡም ምን ተዳይ ብለው ማለፋቸውን ሲከፋም እንደ ግብፅና የተባበሩት አረብ ኤምሬቶች ያሉት ሀገሮች ባለሥልጣናት ደግሞ እያሳሰባቸው የሚገኘው በጋዛ መልሶ ማልማት ሊያገኙት የሚችሉት ዶላር እንደሆነም ዘገባውን ያሰናዱት ጋዜጠኞች መረዳታቸውን ጽፈዋል። በዚህ ሁሉ መሃል ዛሬም ፍልስጤማውያን እየተገደሉ አድረዋል። ከነገ ማለዳ ፀሐይ ጋር የሚነቁትም በተስፋ ሳይሆን በስጋት ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።